ክርስትና ላይ ስንኖር የእውነት ኗሪዎች ከሆን ክርስቶስን ነው የምንመስለው እና ፈጣሪ አሁን ዝናብ ሲያዘንብልን በሃይማኖት ለይቶ አይደለም ለሁሉ ስለሚያስፈልገው ያደ በዝናብ አብስሎ በፀሐይ አብቅሎ ሲመግብ ፍጥረቱ ለሆነው ሁሉ ነው። ህይወቱ ምንድነው? እንደ ሻማ ነው። ለሌሎች ታበራለህ፣ አንተ ግን እየቀለጥክ የምታልቅበት ህይወት ነውና ለብዙዎች የእንጀራ መንገድ ብንሆንም ለብዙዎች የመማር እድል ብንፈጥርም ለኛ ህይወት ግን ለውጥ የለውም። ምንም ነገር የለም። እንግዲህ ለዕለት ጉርስ ትናንትና እንግዲህ ከዓመታት በኋላ ዛሬም እየተሰቀቅን ነው የብድር እህል ምን ለምነው የዳቤ ሰውን ማትረፍ ያህል ትርፍ የለም። እንዴት ይመግባል፣ እንዴት ያሳድጋል፣ እንዴት ያኖራል የሚባል አይደለም። ያው የእምነታችን ማነስ ካልሆነ ስላለን ስለሌለን አይደለም። ወደዚህ ምድር ሲያመጣን ያለ ዓላማ የመጣ ፍጥረት የለም። ነገሮች ሊከብዱ ይችላሉ፣ ጣውረዶች ሊኖሩ ይችላሉ። ህይወት ብርቱ ሰልፍ ነው። ግን ቢሆንም በዛ ሁሉ ውስጥ እግዚአብሔር በእያንዳንዳችን ህይወት ውስጥ ዓላማ አለው። ያለ ዓላማ የመጣ ስለሌለ እንዴት እኖራለሁ በሚል ተስፋ ሲቆርጡ ወጣቶች፣ አንዳንድ ሰዎች ችግርን ላለመጋፈጥ ህይወታቸው ላይ ሲወስኑ አዝናለሁ። ምክንያቱም የማያልፍ መከራ የማያልፍም ደስታ የለም። ደስታም ዘላለማዊ አይደል። በሆነ ነገር ብትደሰት የሆነ ቀን ያ ደስታ አልፍ ይላል። መከራም ቢሆን ያልፋል እና ምናልባት እንደ እምነታችን ሁሉም እንደ እምነቱ ነው። እንደ እምነታችን የማያልፍ መከራ ገሃነመ እሳት ሊሆን ይችላል፣ የማያልፍም ደስታ መንግስተ ሰማያት ሊሆን ይችላል እንጂ በዚህ ምድር ላይ ያለው ነገር ሁሉ ተለዋዋጭ ነው። ግን ዛሬን መከራን ላለመቋቋም ሰዎች ህይወታቸው ላይ ሲወስኑ ያን ጥንካሬ ሲያጡ አዝናለሁና አንዱ ለአንዱ እየደረሰ ብንተጋገዝ አንዱ አንዱን ሸክም አንዳችን ቤት ብዙ ነገር ተርፎ አንዱ ቤት ጎዶሎ ብዙ ነው እና አንዱ አንዱን እያገዘ ተያይዘን ማለፍ ብንችል ይሄ ኮንትራት ህይወት ዘላለም ማንም የመኖር እድል የለው ኮንትራት ነውና የኮንትራት ህይወት በጥበብ እንሻገረው ነበር።